ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል፣ በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ስክሪኖች ትኩረታችንን ከመቆጣጠራቸው በፊት አንድ ድምጽ የአንድ ሀገር ምሰሶ ሆኖ በሚሊዮን የሚቆጠሩ ሰዎችን አንድ ሊያደርግ ይችላል። ከጦር ግንባሮች እስከ መንደር ኩሽናዎች፣ ከንጉሳዊ ማስታወቂያዎች እስከ የመኝታ ሰዓት ታሪኮች ሬዲዮ እውነትን፣ ተስፋንና ሙዚቃን በአየር ላይ አስተላልፏል። ታዲያ በዚህ ሳምንት የካቲት 6 ቀን የዓለም የሬዲዮ ቀን ተከብሮ ይውላል። በ19ኛው ክፍለ ዘመን ሳይንስ ለሰው ልጆች ካበረከታቸው የዓለማችን ታላላቅ ግኝቶች የሬዲዮ ቴክኖሎጂ አንዱና ዋነኛው ነው። ሬዲዮ ዛሬ በየትኛውም ቦታ መረጃ ለማግኘት የሚያገለግለን ቴክኖሎጂ ከመሆኑ ከ130 ዓመት ገደማ በፊት የጥቅል የሐሳቦችና የንድፈ ሐሳቦች ሳይንስ ብቻ ነበር። ከ100 ዓመታት በላይ ያስቆጠረው የሬዲዮ ግኝትና ምርምር አሁን የደረሰበት ደረጃ ለመድረስ በርካታ ሊቃውንት ለብዙ ዓመታት ደክመውበታል። ያ በመሆኑ የሬዲዮ ቴክኖሎጂ የብዙ ምርምር ጥረት ውጤት እንጂ የአንድ ሰው ድንገተኛ ፈጠራ አይደለም። በግኝቱ የጀርመን፣ የጣሊያን፣ የካናዳ፣ የአሜሪካ ወዘተ ሊቃውንት የየበኩላቸውን አበርክተዋል። ሆኖም አንዳንዶቹ ሊቃውንት ከሌሎቹ በተለየ ጉልህ አስተዋጽኦ ስላደረጉ በታሪክ ተጠቃሽ ናቸው። ከነዚህ ውስጥ ጀርመናዊው የፊዚክስ ሊቅ ሃይንሪሽ ሄርዝ፣ ቶማስ ኤዲሰን፣ ኒኮላ ቴስላና ጉሊያሞ ማርኮኒ እንዲሁም ሬጅላንድ ፌሲደን ዋና ዋናዎቹ ናቸው። የሬዲዮ ሞገዶች ለመጀመሪያ ጊዜ የታወቁትና የተጠኑት በጀርመናዊው የፊዚክስ ሊቅ ሃይንሪሽ ሮዶልፍ ሄርዝ በጎርጎሪያኖ በ1886 ሲሆን በሄርዝ ፈጠራ ላይ በመመስረት ኒኮላ ቴስላ የተባለ አሜሪካዊ በ1892 ዓ.ም መልእክትን ከአንድ ቦታ ወደ ሌላ ቦታ ያለ ሽቦ እንዴት ማስተላለፍ እንደሚቻል በሂሳብ ቀመር አሳይቷል። ከዚያ በኋላ የአንዱን ሥራ አንዱ በማሻሻል ጉሊያሞ ማርኮኒ የተባለ የ20 ዓመት ጣሊያናዊ ወጣት በ1895 ዓ.ም በወላጆቹ ሰገነት ላይ ባደረገው ሙከራ ያለ ሽቦ መልእክትን ከአንድ ቦታ ወደ ሌላ ሩቅ ቦታ የሚያስተላልፍ ስርዓት በተጨባጭ በመገንባት 2.4 ኪሎ ሜትር ያህል እንዲደርስ በማድረግ ገመድ አልባ ቴሌግራፍ ብሎ የሰየመውን የመጀመሪያውን ተግባራዊ የሬዲዮ ማስተላለፊያና መቀበያ ፈለሰፈ። ታሪክ በአንድ ወቅት በዝምታ ውስጥ ነበር። ለዘመናት ክስተቶች በድንጋይ በወረቀትና በትውስታ ብቻ ይኖሩ ነበር፣ አንድ ፈጠራ ለታሪክ ድምጽ እስከሚሰጥ ድረስ። ከሬዲዮ በፊት ዜና በዝግታ ይተላለፍ ነበር። ጦርነት ሰዎች መጀመሩን ሳያውቁ ሊቆም ይችላል። መሪ ሞቶ ሕዝብ ከወራት በኋላ ሊያዝን ይችላል። ሙዚቃ ወደ መድረክ መድረስ ለሚችሉት ብቻ ሀብት ነበር። ሆኖም ሬዲዮ ደረሰ፣ ታሪክም ለዘላለም ተለወጠ። ሬዲዮ ስር ነቀል የሆነ ለውጥ አመጣ። ወደ ቤቶች ገባ፣ ድንበር ተሻግሮ ክፍልን ችላ ብሎ በቀጥታ ለሰው ጆሮ ይናገር ጀመር። በመጀመሪያዎቹ ቅርጾች ኤሌክትሪክ አላስፈልገውም ነበር። አንድ ነገር ብቻ ነበር የሚያስፈልገው፣ እርሱም አድማጭ ነው። ለዚህም ነው ዓለም አሁን የካቲት 6ን የዓለም የሬዲዮ ቀን አድርጎ የሚያከብረው። በታሪክ ውስጥ በዚህ ሳምንት ቀናትን ብቻ ሳይሆን ድምጾችን እናስታውሳለን። ሬዲዮ ኢትዮጵያን ጨምሮ የህብረተሰቦች የልብ ምት እንዴት እንደሆነም እንገነዘባለን። ሬዲዮ በድንገት አልተፈጠረም። ከማወቅ ጉጉት፣ ከሙከራና ከሰዎች ጋር ለመገናኘት ከሚኖር ፍላጎት የተወለደ ነው። በ19ኛው ክፍለ ዘመን መጨረሻ ላይ እንደ ጄምስ ክሌርክ ማክስዌልና ሄንሪች ሄርትዝ ያሉ ሳይንቲስቶች የማይታዩ ሞገዶች በህዋ ውስጥ ሊጓዙ እንደሚችሉ አረጋግጠዋል። ነገር ግን ጽንሰ ሐሳብ ብቻውን ታሪክን አይለውጠውም። ይህን የተረዳው ጣሊያናዊው ኢንጂነር ጉግሊኤልሞ ማርኮኒ በ1890ዎቹ የመጀመሪያዎቹን ተግባራዊ ገመድ አልባ ምልክቶች ሲልክ የሬዲዮ ጅማሮ ተበሰረ። ጉግሊኤልሞ እንደ አውሮፓውያን አቆጣጠር በ1901 በአትላንቲክ ውቅያኖስ በኩል ምልክት አስተላልፏል። ሰዎች የማይቻል ነው ብለው የሚያስቡት ነገር ተከሰተ። በታሪክ ለመጀመሪያ ጊዜ መልእክቶች ያለ ሽቦ ይጓዙ ነበር። መጀመሪያ ላይ ሬዲዮ ጥቅም ላይ የዋለው ከመርከብ ወደ መርከብ ግንኙነት፣ ወታደራዊ ምልክትና የአደጋ ጊዜ ማስጠንቀቂያዎችን ለማስተላለፍ ነበር። በ1912 የተከሰተው የታይታኒክ አደጋ ላይ ሬዲዮ ያለው ሕይወት አድን ኃይል ተረጋግጧል። በ1912 የተከሰተው የታይታኒክ አደጋ ላይ ሬዲዮ ያለው ሕይወት አድን ኃይል ተረጋግጧል። በጊዜው በሬዲዮ የተላኩት የጭንቀት መልእክቶች የበርካታ ሰዎችን ሕይወት አድነዋል።
ከዚያ በኋላ ዓለም ሬዲዮ የቅንጦት ሳይሆን አስፈላጊ ጥበብ መሆኑን ተረዳ። የተባበሩት መንግስታት ድርጅት ከዓመታት በፊት ባወጣው መረጃ መሰረት ዛሬ ላይ በዓለም ዙሪያ ከ44000 በላይ የሬዲዮ ጣቢያዎች በየዕለቱ መረጃዎችን ለዓለም ሕዝብ ያደርሳሉ። የዓለም የሬዲዮ ቀን እንደ አውሮፓውያን አቆጣጠር በ2011 በዩኔስኮ በይፋ ታወጀ። ለመጀመሪያ ጊዜ በፈረንጆቹ የጊዜ ቀመር የካቲት 13 ቀን 2012 ተከብሯል። ግን የካቲት 13 ለምን ተመረጠ? የተባበሩት መንግስታት ሬዲዮን ጥቅም ላይ ማዋል የጀመረው የካቲት 13 1946 ነው። የተባበሩት መንግስታት ሬዲዮ የተፈጠረው በተለያዩ ቋንቋዎች ስለ ዓለም አቀፍ ጉዳዮች ሰላምና ትብብር ዓለም አቀፍ ታዳሚዎችን ለማሳወቅ ነው። ዩኔስኮ ሬዲዮን እንዲህ ሲል ማስተዋወቀ። በዓለም ላይ በስፋት ጥቅም ላይ የዋለው ሚዲያ ሆኖ ቀጥሏል። ማንበብና መጻፍ ገቢ ወይም ጂኦግራፊ ሳይለይ ለሰዎች ደርሷል። በዲሞክራሲ በትምህርትና በባህል ጥበቃ ወሳኝ ሚና ተጫውቷል። እነዚህን እውነታዎች ተመርኩዞ ነው ዩኔስኮ የዓለም የሬዲዮ ቀን የሚለውን ሐሳብ ያቀረበው። ሐሳቡ በተባበሩት መንግስታት አባል ሀገራት ጸድቋል። ቀጥሎም ወደ ዓለም አቀፍ ክብረ በዓል ተቀይሯል። ከዚያን ጊዜ ጀምሮ የዓለም የሬዲዮ ቀን በየዓመቱ ይከበራል። ለዓለማችን ሕዝቦች ዋነኛ የመረጃ ምንጭ ከሆኑት ውስጥ አሁንም ከቀዳሚዎቹ ተርታ እንደተሰለፈ የቀጠለው ሬዲዮ ምንም እንኳን የኢንተርኔቱ ዓለም በመደበኛ የመገናኛ ብዙሃን ዘዴዎች ላይ የራሱ የሆነ ጫና ቢያሳድርም አሁንም ኃያልነቱንና ጉልበተኝነቱን አላጣም። የዓለም ሬዲዮ ቀንም የሬዲዮ ዲሞክራሲያዊ ተፈጥሮን ያከብራል። የአካባቢ ቋንቋዎችን በደስታ ይቀበላል። የማህበረሰብ ተሳትፎን ያበረታታል። ተራሶች እንዲናገሩ ያስችላል። ባህልንና ትውስታን የሚጠብቀው ሬዲዮ አፈታሪኮችን ከሚጠብቁት ጠንካራ ጠበቆች መካከልም አንዱ ነው። ዘፈኖች፣ ግጥሞች፣ ተረቶች፣ የሃይማኖት መዝሙሮችና ባህላዊ ሙዚቃዎች ሬዲዮ ስለቀረጻቸውና ስለደገማቸው ይታወሳሉ። እንደ ኢትዮጵያ ባሉ ሀገራት ታሪክ ከመጻፉ ከረጅም ጊዜ በፊት በቃል ሲተላለፉ ሬዲዮ እንደ ዘመናዊ ተራኪ ሆኖ አገልግሏል። ጥንታዊ ድምጾችን ወደ አሁኑ ጊዜ አምጥቷል። የዓለም ሬዲዮ ቀንም ሬዲዮን እንደ ባህላዊ ማህደር ያከብረዋል። ቀኑን ለማክበር ከሚያስችሉት ጠንካራ ምክንያቶች አንዱ ከሐሳብ ነጻነት ጋር ያለው ግንኙነት ነው። ሬዲዮ የህዝብ ክርክርን ያበረታታል፣ ስልጣንን ተጠያቂ ያደርጋል፣ ዜጎችን ያስተምራል፣ እናም የተለያዩ አስተያየቶችን ያጎላል። ዩኔስኮ ብዙውን ጊዜ የዓለም የሬዲዮ ቀንን መንግስታትን ለማስታወስ ይጠቀማል። ነፃ ሬዲዮ ለዲሞክራሲ አስፈላጊ ነው። ጋዜጠኞች ሊጠበቁ ይገባል። የሚዲያ ነፃነት የህዝብ ጥቅም ነው። ሬዲዮ ነፃ ሲሆን ማህበረሰቡ ይተነፍሳል። ሬዲዮ ሲዘጋ ማህበረሰቡ ይታፈናል የሚሉ ዓላማዎችን ተንተርሶም በየዓመቱ የሬዲዮ ኃይልን ያስታውሳል። ከ5 ቢሊዮን በላይ የሚሆኑ የዓለማችን ህዝቦች የሬዲዮ አድማጮች መሆናቸውን መረጃዎች ይጠቁማሉ። ሬዲዮ ተአማኒ የመረጃ ምንጭ ከሆኑት ውስጥ በቀዳሚነት የሚጠቀስ በመሆኑ የዓለማችን ህዝብ ከመጀመሪያ ተመራጭ የመረጃ ምንጮች መካከል ቀዳሚውን ስፍራ ይይዛል። ሬዲዮ ለኢትዮጵያውያን አድማጮች ታሪካዊና ስሜታዊ ሚና ተጫውቷል። ከኢምፔሪያል ማስታወቂያዎች እስከ ተቃውሞ ስርጭቶች፣ ከብሔራዊ ትምህርት እስከ ማህበረሰብ ኤፍኤም ጣቢያዎች ድረስ አስተማሪ፣ አዝናኝ፣ አገናኝና መረጃ ሰጪ ሆኖ አገልግሏል። ዛሬም ቢሆን ገበሬዎች ለግብርና መረጃ በሬዲዮ ይተማመናሉ። ተማሪዎች የትምህርት መርሃ ግብሮችን ያገኙበታል። የጥበብ ዓለም ሰዎች ከአድናቂዎቻቸው ጋር በአየር ላይ ይገናኛሉ። በኢትዮጵያ የዓለም የሬዲዮ ቀንን ማክበር አእምሮን በየቀኑ የሚመግብ ሚዲያን ከፍ ማድረግ ነው። ላለፉት ዓመታት የብዙሃኑን ኢትዮጵያዊ ቀልብ እየገዛ እዚህ የደረሰው ሬዲዮ ለሀገሪቱ የሰጠው ግልጋሎት የሚለካ አይደለም። አሁን ላይ ኢትዮጵያ ውስጥ ከ60 በላይ የተለያዩ ቋንቋዎች በአጭር በመካከለኛና በረጅም እንዲሁም በኤፍኤም ሞገዶች የሚሰራጩ ከ75 በላይ የሬዲዮ ጣቢያዎች ኢትዮጵያ ውስጥ እንደሚገኙ መረጃዎች ይጠቁማሉ። ይህም በኢትዮጵያ ያለው የሬዲዮ ቁጥር ከ1990ዎቹ አጋማሽ ጀምሮ እየተበራከተ መምጣቱን ያሳያል። በአሁኑ ሰዓት በሀገሪቱ የተለያዩ ከተሞች ከሚገኙ የሬዲዮ ጣቢያዎች መካከል አብዛኞቹ የኤፍኤም ጣቢያዎች ናቸው። ሬዲዮ ከስክሪኖች በተለየ መልኩ አድማጮች በአእምሮአቸው እንዲያዩ ያስችላቸዋል። በድንገተኛ ሁኔታዎች አሁንም የመጀመሪያው ምላሽ ሰጪ ሬዲዮ ነው። የካቲት 6 ቀን የሚከበረው የዓለም የሬዲዮ ቀን ደግሞ ይህን እውነት ያጎላል። ይህ ቀን የቴክኖሎጂ ለውጥን አይክድም። በምትኩ አብሮ መስራትን ያበረታታል። ዘመናዊ የሬዲዮ በመስመር ላይ አለ። ፖድካስቶች ጥቅም እየሰጡ ነው።
በማህበራዊ ገጸ ድር ላይ ለመሳተፍ አያመነታም። ከሌሎች የዘመኑ ዲጂታል ዘውጎች በማያንስ ሁኔታ ለዓለም አቀፍ ታዳሚዎች ይደርሳል። በአጠቃላይ ሬዲዮ ነፍሱን ሳያጣ ተለማምዷል። ቅርብና እውነተኛ ሆኖ በአድማጩ ልብ ውስጥ ይቆያል። ሬዲዮ በኢትዮጵያ ቀዳሚ ገጽ ዜና፣ አስተያየት፣ ፖለቲካ፣ ምጣኔ ሀብት፣ ስፖርትና ሌሎች ማህበራዊ ጉዳዮችን እየመገበ ይገኛል። ሳምንቱን በታሪክም በዛሬው መሰናዶ በዚህ ሳምንት የካቲት 6 ቀን የሚከበረውን የዓለም የሬዲዮ ቀን ምክንያት አድርጎ ስለ ሬዲዮ ኃይል ሐሳቦችን እንዲያነሳ